አቅምም ችሎታም ያላቸው ስነ ምግባርም ያላቸው ወጣቶች አሉ ባንተ እድሜ የሚሆኑ የተወሰኑትን እኔ ይዤ ቀርብ ያለው እዚህ ፎቶ ላይ እንደምታዩት እንግዲህ እነዚህ ልጆች እኔ ጓደኛ አይኑራቸው ማቀው ነገር የለም ይፈልጉ አይፈልጉ ማቀው ነገር የለም ግን እንደ ታላቅ ወንድም እንደው ምን ትመክረኛለህ ካልከኝ እነዚህ ልጆች አቅርቤልሃለሁ እንግዲህ አትሌት ፈይሳ ሌሊሳ በመኪና ሰዎች መግጨቱን አመነ። ምን አይነት አስቀያሚ የሆነ ሰው ነው ጋይስ? ከሴቶቹ ጋር የሚያደርገውን የግብረ ስጋ ግንኙነት ጨምሮ እያንዳንዱን እንቅስቃሴያቸውን እየቀረጸ ፖስት የሚያደርገው አርቲስቱ ሁሉ ሌባውን ቆይ ቲያትር ቤት ተዘግቷል እንዴ? ስማርታችኋልና $4,000 እና ወርቅ የተዘረፈችው ሴት። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉት። አስቀያሚ የሆነ ሰው ነው ጋይስ። ከሴቶቹ ጋር የሚያደርገውን የግብረ ስጋ ግንኙነት ጨምሮ እያንዳንዱን እንቅስቃሴያቸውን እየቀረጸ ፖስት የሚያደርገው ይህ እድሜው በ30ዎቹ መጀመሪያ ላይ የሚገኘው ሩሲያዊ ወጣትም እንግዲህ ፎከስ አድርጎ በአፍሪካ ውስጥ የሚገኙ ሴቶችን በዚህ አይነት መንገድ ለዓለም ለማሳየት እንግዲህ ቆርጦ በመነሳት ወደ አፍሪካ በመምጣት በተለይም ደግሞ በኬንያና በጋና ላይ የሚገኙ በርካታ ሴቶችን እንግዲህ አይኑ ላይ ባደረገው በማይታይ መነጽር አማካኝነት እንግዲህ ሴቶችን በ5 ቀናት ብቻ እንዴት አድርጌ ወደ ሩም እንደምወስድና ምን እንደማደርጋቸው ተመልከቱ በማለት እንዲሁም ደግሞ ራሱን የወሲብ አርቲስት በማለት በመጥራት ነው እንደዚህ ነገሮችን እያደረገ የሚገኘው። የበርካታ ሴቶች ህይወትም እንግዲህ በዚህ ሰዓት እንደተመሰቃቀለ ጭምር እየተሰማ ይገኛል። በርካታ ሴቶችም እንግዲህ የዚህ ነገር ሰለባ እንደሆኑ ጭምር እየተነገረ ይገኛል። በተለይ በኬንያና በጋና የሚገኙ ሴቶችም እንግዲህ ከባድ የሆነ ችግር ውስጥ እንደገቡ ጭምር ነው እየተነገረ የሚገኘው። መንግስታትን ሳይቀር ያስቆጣው እንዲሁም ደግሞ በጋና መንግስት በኩል እንግዲህ ሰውየው ተላልፎ እንዲሰጣቸው ጭምር ጥያቄ አቅርበዋል። በተጨማሪም ደግሞ የሩሲያውን አምባሳደር ወደ ቢሮአቸው ጠርተው እንግዲህ በዚህ ጉዳይ ላይ እንዳነጋገሩት ጭምር ነው መረጃዎች እየወጡ የሚገኘው። ቢቢሲን ጨምሮ በርካታ የዜና አውታሮችም እንግዲህ ይህንን ነገር በቁም ነገር እየዘገቡት ይገኛሉ። ሰውየው አሁን በቀጥታ የት ሀገር እንዳለ አይታወቅም። ነገር ግን እስከ ትናንትና ድረስ ኬንያ ውስጥ ሳይሆን እንደማይቀር ጭምር ነው መረጃዎች እየወጡ የሚገኙ። ይህ ሰውዬም እንግዲህ በተለያዩ የአፍሪካ ሀገሮች ሊዞርና እንደዚህ አይነት ነገሮችን ሊያደርግ ይችላል። ጥንቃቄ ጭምር እንድታደርጉ መልእክት እየተላለፈ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። እሺ፣ ሰላም ጤና ይስጥልኝ። እንዴት ናችሁ? አጭር መልእክትና ምናልባት አንዳንድ መልእክቶች ለማስተላለፍ ነው። ባለፈው ጊዜ በለቀኩት አዶናይ ገርል ፍሬንዱ አይ ቲንክ ስመኝ ገብሩ ወላጆቿ ባወጡላት ስም እሷ ደግሞ መሀል ከተማ ስትመጣ ጃኒት ብላ ራሷን በሰየመችው መካከል እንደዚህ አይነት አስተያየት ብዙ ጊዜ አልሰጥም በግል ጉዳይ ላይ። ግን አዶናይ የፓብሊክ ሰው ነው፣ የህዝብ አገልጋይ ነው። ብዙ ምስኪኖችን፣ ድሆችን፣ የተረሱት፣ የተገፉትን የሚጠቅም ልጅ ነው እና ይሄ ልጅ ብዙ ብንደግፈው ብንረዳው ብዙ ስራ መስራት ይችላል እና የህዝብ ልጅ ነው እና በዚህ እንዲህ ፐርሰናሊ በሰዎች ሪሌሽንሺፕ ምናምን ጉዳይ አስተያየት አልሰጥም፣ እንደዛም አልታወቅም። ግን የአዶናይን ለየት የሚያደርገው የህዝብ አገልጋይ ስለሆነ ስመኝ ገብሩ ወይንም ጃኒት የምትባለዋ ልጅ አንያ ዲሲፕሊን የላትም፣ የፕሪንሲፕል የስነ ምግባር ልጅ አይደለችም። ሶሻል ሚዲያው ላይ እንደምትሰሙት ነው አንዳንድ ጊዜ ከስነ ምግባር ያፈነገጠ ስብዕና ይዛ፣ ይሄ ደግሞ በስነ ምግባር ህዝብ የሚያገለግል ልጅ ጋር አብረው ሊሄዱ አይችሉም። ሶ ቢቆዩ ለሷም የሚያስደስታት አይደለም፣ ለሱም ጥቅም አይደለም። ሶ በጊዜ ቢያሰናብታትና ለራሱ የሚሆነውን ቢመርጥ የሚል አስተያየት ሰጥቼ ነበረ። ብዙዎቻችሁ ተስማምታችኋል፣ ያልተስማማችሁበትም አላችሁ። በልዩነት አምናለሁ። ነገር ግን ዋናው ትልቁ ነገር ግን ለልጁ የሚጠቅመውን ነገር ብዙ ህዝብ እንዲደርስ ብዙ ህዝብ እንዲያገለግል የሚጠቅመውን ነገር ቢያደርግና ቢያገኝ ቢሆንለት የተሻለ ስራ ይሰራል በሚል ነው አስተያየት የሰጠሁት። አሁንም ወደዛ ያመጣኝ ጉዳይ አይ ቲንክ አስተያየቴን አዶናይ እንደተቀበልከው ሰምቻለሁ። እንደው እሱ እንደው ምረጥ ቢባል እንደ ታላቅ ወንድም እንደው ምን ይመክረኛል ምን ይነግረኛል የሚልም ነገር እንደላክ ሰምቻለሁ። እኔ እንግዲህ በእውነት ለመናገር አንተ ወጣት ነህ፣ እዚህ ሶሻል ሚዲያም ላይ ደግሞ ስነ ምግባር ያላቸው ወጣት ክሬቲቭ የሆኑ በጣም በቃ የሚያቀርቧቸው ፕሮግራሞች በሙሉ በጣም ደስ የሚሉ እንደዚህ አይነት ክሬቲቪቲ አቅምም ችሎታም ያላቸው ስነ ምግባርም ያላቸው ወጣቶች አሉ ባንተ እድሜ የሚሆኑ የተወሰኑትን እኔ ይዤ ቀርብ ያለው እዚህ ፎቶ ላይ እንደምታዩት እንግዲህ እነዚህ ልጆች እኔ ጓደኛ አይኑራቸው ማቀው ነገር የለም ይፈልጉ አይፈልጉ ማቀው ነገር የለም። ግን እንደ ታላቅ ወንድም እንደው ምን ትመክረኛለህ ካልከኝ እነዚህ ልጆች አቅርቤልሃለሁ። እንግዲህ የሚወዱ ከሆነ ሲንግል ከሆኑ ማጣራቱ ያንተ ጉዳይ ነው። ግን ከነዚህ አንዱን አንተ ገርል ፍሬንድ አድርገህ ብትይዝ ጥሩ ይመስለኛል። ስከታተል ኮንቴንታቸውን ስመለከት በጣም ጨዋ ናቸው፣ ስነ ምግባር አላቸው፣ በጣም ክሬቲቭ ናቸው፣ ካንተ ስራ ጋር አብረው ለመሄድ የሚችሉ ናቸው፣ በእድሜህም ደግሞ ላንተ የሚመጥኑ ናቸው እና ቆንጆዎች ናቸው ደግሞ እንደምታያቸው። እና ምናልባት ፈቃደኛ ከሆንክ ይሄ የኔ ነው እንግዲህ አንተ ምርጫ አንተ ነው። ግን ያው መቼም ታላቅ ወንድም ስትሆኑ ለጊዜ
ምን አለ እችን ባገባ እችን በያዛት ምናምን የምትሉት ነገር አለ። መቼም ሁሉ ጊዜ ለጥሩ ሰው ጥሩ ነገር ትመኙለታላችሁ እና ጥሩነታቸውን ማረጋገጥ፣ ስነ ምግባራቸውን፣ ማንነታቸውን ማረጋገጥ የኔ አይደለም ያንተ ኃላፊነት ነው። እኔ የተወሰነ ነገር ሳጠና ግን ኮንቴንታቸውን ስመለከት እነዚህ ልጆች የሚያቀርቧቸውን የተለያዩ ነገሮች ሳይ በዚህ በሚዲያው ላይ የሚታወቁት በጨዋነት ነው፣ በስነ ምግባር ነው፣ በክሪኤቲቭ በመሆን በፈጠራቸው ነው የሚታወቁት እና አንተ ደግሞ እንግዲህ የተቀረውን ነገር ቀረብ ብለህ አጥንተህ እነሱም የሚፈልጉ ከሆኑ ነፃ ከሆኑ ከነዚህ አንዱን ፒክ ብታደርግ ብዬ እንደው ለምርጫ ነው ያቀረብኩት። እንግዲህ የሚቀጥለው ያንተ ስራ ነው፣ ግን ቢሆን ደስ ይለኛል ብሎ ለማለት ነው። አንዳንድ ጊዜ አንዷ ስትሄድ ያው ምልህ በፈቃዷም ስትሄድ ወይ በማንነቷ ወይ በስነ ምግባሯ ስትሄድ ደግሞ በስነ ምግባራቸው በማንነታቸውም ጥሩ የሆኑ ብታገኝ ደግሞ የተሻለ ነው ብለን እኔ ብቻ ሳይሆን ብዙዎቻችን ምናምንበት ምንስማማበት ይሆናልና እስቲ እነዚህ ልጆች ተራ በተራ ምናልባት እነሱም ይሄንን ሲያዩ እኛን ሳታስፈቅድ እኛን ሳትጠይቅ እንዳትሉኝ፣ ይሄ የኔ ነው፣ እናንተ ካልፈለጋችሁ አልፈለጋችሁም። እኔ ግን የእናንተን ኮንቴንቶች ሳይ የእናንተን ቪዲዮዎች ሳይ በጣም የምታቀርቧቸው የምታደርጓቸውን ነገር ሰው ሁሉ የሚቀበል የሚወዳቸው ሳላደንቃችሁ አላልፍም። በዚህ ፎቶአችሁን የለጣጠፍኩት ሴቶች በሙሉ በጣም የምትደነቁ ናችሁ። ሚዲያው ላይ የእናንተ ኮንቴንቶች ደስ ይላሉ። እናንተ ላትፈልጉ ወይ ጓደኛም ያላችሁ ትሆናላችሁ። አይ ጥሩ ነው፣ ምኞትህ ጥሩ ነው፣ ፍላጎትህ ጥሩ ነው፣ ግን ያው እኔ ጓደኛ ላይ ምናምን የሚለውን ምናልባት እሱን ለእናንተ ተዋለሁ። አሁን እኔ በእኔ ሳይድ በኩል ያለውን ነገር ነው መልእክቱን እያስተላለፍኩ ያለሁት ለአዶናይ ነው። አዶናይ እነዚህ ልጃገረዶች አይታቸዋል ወይ ታውቃቸዋለህ ወይ? አይ ቲንክ ማታውቃቸው ከሆነ ምታውቃቸው ከሆነ ደግሞ እንደው ምን አስበሃል የሚል ነገር ነው ለማቅረብ ነው። ምክንያቱም እንደ ታላቅ ወንድም ያው ስለምትሰማኝ ታላቅ ወንድም ደግሞ ለታናሽ ሁሉ ጊዜ ደግና ጥሩ ነገር ስለሚያስብ እንግዲህ ይሄ ቢሆን የተሻለ ነው ብዬ አስቤ ነው። እና ሌሎቻችሁ አንዳንዶቻችሁ ደግሞ አይ የራሱ ህይወት ነው ምን አገባችሁ ምናምን የምትሉ አላችሁ። ወል እንግዲህ ነው አንዳንድ ጊዜ ማወቅ ያለብን ወላው የሱ ህይወት ነው፣ ግን አሁን እሱ ከራሱ አልፎ ለህዝብ ብዙ እየጠቀመ ነው። ለህዝብ የሚጠቅም ብዙ ነገር እየሰራ ነው አይደል? ይህንን ነገር እንዲቀጥልበት ብዙዎቻችን እንፈልጋለን። እንቅፋት ተፈጥሮበት ይሄ ልጅ ከዚህ ከሚሰራው ስራ እንዲወጣ አንፈልግም። ለምን? ህዝብ እየተጠቀመበት ስላለ። አንድ ተራ ግለሰብ ቢሆን ለራሱና ለራሱ ቢሆን ሁሉን ነገር ለራሱ ትተውለታላችሁ። ይሄ ግን ለህዝብ ነው፣ ለህዝብ እየጠቀመ ለህዝብ እየሰራ ስለሆነ ሞር እንዲሰራ እንደው እንቅፋትና መሰናክሎች ቢወገዱ። አትሌት ፈይሳ ሌሊሳ በመኪና ሰዎች መግጨቱን አመነ። ሰላም ጤና ይስጥልን። ይህ የብርሃንና መረጃ ነው። በማህበራዊ ሚዲያና በሌሎች ሚዲያዎች ላይ በመውጣት አነጋጋሪ ሐሳቦችን በመስጠት የሚታወቀው አትሌት ፈይሳ ሌሊሳ ከትናንትና በስቲያ ሌሊት በሁለት ሰዎች ላይ የመኪና አደጋ ማድረሱና እስካሁን በፖሊስ ቁጥጥር ስር ሊውል እንዳልቻለ በተለያዩ የማህበራዊ ሚዲያዎች አማካኝነት ሲዘገብ መቆየቱ ይታወሳል። አትሌቱ ትናንትና ማምሻውን በግል የፌስቡክ ገጹ ላይ እንደጻፈው ከሆነ አደጋው ደርሷል፣ ይህንን ያህል የሚካበድ አይደለም፣ አደጋ ማንንም ሰው ያጋጥማል ብሏል። በአፋን ኦሮሞ ባስተላለፈው መልእክት ላይ ይህ ሁሉም ላይ ሊደርስ የሚችል ነው የሚል መልእክት ማስተላለፉ ነው የተነገረው። አትሌቱ በተለምዶ ጀሞ ሚካኤል ናሰው ሪል ስቴት ጋር ሌሊት ላይ ሁለት ሰዎች ላይ ጉዳት ያደረሰባቸው መሆኑ የተገለጸ ሲሆን ጉዳት የደረሰባቸው ሰዎችም በአለርት ሆስፒታል ሕክምና እየተከታተሉ ቢገኝም በወቅቱ ሕግ በማስከበር ላይ የነበሩ የጸጥታ አካላት አትሌቱን በቁጥጥር ስር ለማድረግ ሲሞክሩ መሳሪያ አውጥቶ እንዳስፈራራቸውና ማን እንደሆንኩኝ አታውቁም በማለት ለሕግ አካላት ተገዢ እንዳልነበረ በአካባቢው የነበሩ የዓይን እማኞች ተናግረዋል። ይህንን መነሻ በማድረግም የአዲስ አበባ ፖሊስ አትሌቱ ካደረሰው አደጋ አንጻር ሕጋዊ እርምጃ እንዲወስድና በቁጥጥር ስር እንዲያውለው ጥያቄዎች እየቀረቡ ይገኛሉ። ይህንን ጉዳይ በተመለከተ በየሰዓቱ ትኩስና አዳዲስ መረጃዎችን ይዤላችሁ ቀርባለሁ። ለሰዓቱ ብዬ ያቀረብኩት መረጃ ግን ይህንን ይመስላል። ጤና ይስጥልኝ። በዚህ ሰዓት የሰማሁትን አንድ አስገራሚና እጅግ በርካቶቻችሁ ልትጠብቁት የማትችሉት መረጃ ልንገራችሁ። በስልካችሁ የምትጠቀሙት ሲም ካርድም እውነተኛ ወርቅ እንዳለው ምን ያህሎቻችሁ ታውቃላችሁ? በሲም ካርዶች ውስጥ የሚገኘው የወርቅ ሚስጥር ታዲያ አሁን እነግራችኋለሁ። ታዲያ ይህንን ቪዲዮ ይህንን አስገራሚ መረጃ ለሌሎችም ሼር እያደረጋችሁ አዳርሱትም። ብዙዎች የሲም ካርድ ወርቃማ ቀለም ለጌጥ ወይም ደግሞ ለቀለም የተቀባ ቢመስላቸውም የቴክኖሎጂ ባለሙያዎች እንደሚሉት ከሆነ ታዲያ በካርዱ ላይ የሚታየው ስስ ሽፋን እውነተኛ የወርቅ ማዕድን መሆኑ ገልጸዋል። ሲም ካርዶች ወርቅን የሚጠቀሙት ለቴክኖሎጂያዊ ጠቀሜታዊ ሲሆን
ወርቅ ከሌሎች ማዕድናት በተለየ መልኩ የማይዝግ በመሆኑ ስልካችን ውስጥ ለረጅም ጊዜ ቢቆይም ከአየርና ከእርጥበት ጋር ተገናኝቶ ሳይበላሽ አስተማማኝ ግንኙነት እንዲፈጥርም እንደሚረዳም ገልጸዋል። ምንም እንኳን በካርዶቹ ላይ የሚገኘው ወርቅ እውነተኛ ቢሆንም መጠኑ ግን እጅግ በጣም አነስተኛ መሆኑ ተገልጿል። በጥናቱ መሰረት ታዲያ 1 ግራም ወርቅ ለማግኘት በሺዎች የሚቆጠሩ አሮጌ ሲም ካርዶች መሰብሰብና እንዲሁም ደግሞ ማቅለጥ እንደሚያስፈልግ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። እንዲሁም ደግሞ ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አትዘንጉም። $4,000 እና ወርቅ የተዘረፈችው ሴት። ይሄ መረጃ ለሁሉም እንዲደርስ ሼር አድርጉት። በድሬዳዋ ከተማ የተፈጸመው ይሄ አዲስ የአፍዝ አደንዝዝ ዝርፊያ እጅግ ያስደነግጣል። ሄለን የተባለች እህታችን ለግለሰቧ ፕራይቬሲ ሲባል ስሟ የተቀየረ በአንድ ቀን ውስጥ ያጣችው ንብረት ቀላል አይደለም። ጥር 27 ቀን ሄለን ከስራ ወደ ቤት እየተመለሰች ሳለ አንድ ግለሰብ ሎተሪ ደርሶኝ መታወቂያ ስለሌለኝ ተባበሪኝ በሚል ተቅለስልሶ ያቆማታል። እሷ በኢትዮጵያዊነት ባህሏ ልርዳው ስትል ሌላኛው ግብረ አበር አንገቷን በዳበሳ ይነካታል። በዛው ቅጽበት ሄለን ራሷን አታውቅም። ሙሉ በሙሉ በነሱ ቁጥጥር ስር ወደቀች። በአፍዝ አደንዝዝ ተጠልፋ ባጃጅ ውስጥ ትገባለች። የለበሰችውን የወርቅ ጌጣጌጥ አውልቃ ሰጠቻቸው። በዚህ ብቻ አላበቁም። ወደ ቤቷ ወስደዋት $4,000 2 አይፎን ስልኮችና በቁም ሳጥን ውስጥ የነበረ ወርቋን አስረከበቻቸው። በመጨረሻም ሳቢያን መስቀለኛ አካባቢ ጥለዋት ሲጠፉ ነው ነፍሷ የተመለሰው። ሄለን እሪታዋን አቀለጠችው። የድሬዳዋ ፖሊስ ግን አልተኛም። ኢንስፔክተር ተመስገን ተሰማ ባዋቀሩት የምርመራ ቡድን በዛው ሌሊት ባደረገው ኦፕሬሽን 5ቱንም ዘራፊዎች ተከራይተው ከነበሩበት ቤት በቁጥጥር ስር አውሏቸዋል። ሌሎች 23 ሰዎችም ተመሳሳይ ዝርፊያ እንደደረሰባቸው ቃላቸውን ሰጥተዋል። ቤተሰቦቼ መንገድ ላይ በንክኪ ሊጠጓችሁ የሚፈልጉ ሰዎችን ተጠንቀቁ። እንዲህ አይነት ነገር አጋጥሟችሁ ያውቃል? ኮሜንት ላይ ተወያዩበት። መረጃው የቲግቫ ነበር። መልካም ጊዜ። ለዘላለም ከአየር መንገድ የተባረሩትና በእንግሊዝ አውሮፕላን እንዳይሳፈሩ የተከለከሉት ሁለቱ ግለሰቦች ጉዳይ በኢሳት ዓለምን እያነጋገረ ይገኛል። የእንግሊዝ አየር መንገድም እንግዲህ እነዚህ ሁለት ተሳፋሪዎች በጭራሽ ከዚህ በኋላ በእድሜ ልክ ማለት ነው በአውሮፕላናቸው ላይ እንዳይሳፈር እንዲሁም ደግሞ በእነሱ አየር መንገድ ምንም አይነት እንቅስቃሴ እንዳያደርጉ መታገዳቸው ነው እየተነገረ የሚገኘው። እነዚህ ሁለት ግለሰቦችም እንግዲህ ከቱርክ ተነስቶ ወደ እንግሊዝ ማንቸስተር ከተማ ሊሄድ የነበረ አውሮፕላን ውስጥ ተሳፍሮ የነበሩ ሁለት ግለሰቦች እንግዲህ አውሮፕላኑ ተነስቶ በጉዞ ላይ በነበረበት ሰዓት ምንነቱ ባልታወቀ ሁኔታ ግጭት ተፈጥሮ እንግዲህ ተነስተው ሲደባደቡ እንዲሁም ደግሞ ሙሉ አውሮፕላን ውስጥ ያለው ሰው ሳይቀር እንግዲህ ድብድብ ሲፈጥርና ከነሱ ጋር ሲንቀሳቀስ እንግዲህ ይህ ነገር በርካቶችን አስደንግጦ አውሮፕላኑ እንግዲህ ባልተጠበቀ ሁኔታ ወደ ሌላ ሀገር ሄዶ እንዲያርፍ ተደርጎ እንደነበረም ጭምር ተነግሯል። የእንግሊዝ አየር መንገድም እንግዲህ እነዚህን ግለሰቦች ለዘላለም በአውሮፕላኔ ወይም ደግሞ በአየር መንገዴ እንዳይንቀሳቀሱ ሲልም ጭምር ነው ያገዳቸው። ምክንያቱም ደግሞ ለቤተሰብ እንዲሁም ደግሞ ለተሳፋሪያችን ከምንሰጣቸው አገልግሎቶች እንዲሁም ደግሞ ከምንሰጣቸው ሴፍቲዎች መካከል አንዱ ይሄ ነው። እንደዚህ አይነት ጸባጫሪ የሆኑ ግለሰቦችም በጭራሽ በአየር መንገዳችን አይዘዋወሩም ወይም አይንቀሳቀሱም ሲል ጭምር ነው መረጃዎችን እያጋራ የሚገኘው። እነዚህ ግለሰቦችም እንግዲህ እስካሁን ድረስ ግልጽ ባልሆነ መንገድ ነው ሲደባደቡ ወይም ደግሞ አየር መንገድ ውስጥ ሁከትና ብጥብጥ ሲፈጥሩ የነበሩት። ግለሰቦቹም እንግዲህ በፖሊስ ቁጥጥር ስር ውለው ወደ ፖሊስ ጣቢያ እንደሄዱ ጭምር ነው እየተነገረ የሚገኘው። ያናስ በዚህ ጉዳይ ላይ ምን አሰባላችሁ? ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። አርቲስቱ ሁሉ ሌባውን ቆይ ቲያትር ቤት ተዘግቷል እንዴ? ተሰማርታችኋልና ምን እያለን ነው? ይሄ ደግሞ 1.4 ሚሊዮን ብር አምጡና ራቫፎር የሆነ መኪና ሰጣችኋለሁ በኤሌክትሪክ የሚሰራ እያለ ነው። ባጃጅ ራሱ እኮ 1.4 ሚሊዮን ገብቷል። እግዚአብሔር ምስክሬ ነው። እንዴት አድርገህ ነው ወይን የምትሰጠው? ፕላስ ደግሞ ምን ይላል? 30% ቅድሚያ ትከፍሉኛላችሁ፣ 70% በ5 ዓመት ውስጥ። መኪናው መቼ ነው የሚመጣው? እጃቸው ላይ አለ፣ እጅ ላይ መኪናው አለ። እንዲህ ተንጋግታችሁ ህዝቡን ለማጭበርበር የምትሄዱበት መንገድ እኮ እኔ ግራ ገባኝ። ፊልም አላዋጣ ካላችሁ ታዲያ በቃ መቶ ነው፣ በቃ ተውት። ምክንያቱም ፊልማችሁን ማስለቀስ ነው፣ ጭምልቅልቅ ያለ ነገር ነው። ጾም ላይ ነን፣ በዛ ላይ እኛው ጾም ላይ ነን እና ከተሰረቀ በኋላ መጫጫው ስለደበረን ነው። አሁን ቀድመን እንነገራችሁ ማለት ድብና ያለ ሌብነት ነው። ይህ በዚህ ሂሳብ ምን ባጃጅ አታስገባም ኢትዮጵያ ውስጥ። እግዚአብሔር ምስክር ነው። ባጃጅ የለም። በ1.4 ባጃጅ 1.4 ሚሊዮን ነው እኛ ሀገር። እንዲሁ ባጃጅ አይደል እኛ የምንጠቀመው እንጂ ልክ ሰው ከተበላ በኋላ እኛ ማስታወቂያ ነው እንጂ እኮ ንግዱን የሚሰራው ሰው ሌላ ነው ትላለ። እንዴት ነው እናንተ ህዝባችሁ እንደዚህ ጨካኝ ሆናችሁት? አርቲስቶች እርቧችኋል እንዴ እንደዚህ? አሁን ይህን ማስታወቂያ የሰማ ሰው እኮ መሬትም ሽጠው ቤቱን ሽጦ ባጃጁን ሽጦ ለእነዚህ ይሰጣል። አርቲስቶቹ ድርሻቸውን ቅርጥፍ እና እኛም ተቸገርን። እንጹም። እግዚአብሔር እኔ ዛሬ አሁን ከዚህ በኋላ ጾመኛ ነን። እባካችሁ ትንሽ አረጋጉት።
ኢትዮ ቴሌኮም የዋጋ ማሻሻያ በሚያደርግበት ጊዜ ኢትዮ ቴሌኮም ሆነ ማንኛውም ተቋም ህዝቡን ደንበኛውን የማሳወቅ ግዴታ እንዳለባቸው ጠበቃና የህግ አማካሪ እያሉ ይታያል። እንግዲህ ኢትዮ ቴሌኮም ይህንን ሰሞን የዋጋ ማሻሻያ ማድረጉን ለኛ ሳይነገረን ወይም እንድናውቀው ሳይደረግ የዋጋ ማሻሻያ አድርጓል ማለት ነው። ምንም እንኳን የዋጋ ማሻሻያው የአደጋ ስጋት ፈንድን አዋጅን መሰረት ያደረገ የሆነ ቢሆንም ግን ለውጦች በሚኖሩበት ጊዜ ማወቅ ዜጋው ግዴታ አለበት ማለት ነው። በተለይ የብሔራዊ ባንክ የፋይናንሻል ሴክተር ወይም ደግሞ የፊንቴክ ጋር በተያያዘ አገልግሎት የሚሰጡ ተቋማት የሚያስከፍሉትን የአገልግሎት ዋጋ ክፍያን በተመለከተ እንዲያሳውቀን ዘንድ ህጉ ያስገድዳል ማለት ነው። ነገር ግን ኢትዮ ቴሌኮም በአስተዳደር በዚህኛው የአደጋ ስጋት ፈንድ አዋጁ መሰረት ከቴሌኮም አገልግሎት ላይ 5% ጭማሪ እንደሚደረግ ይገለጽ ቢሆንም ይህ ጭማሪ ግን ተፈጻሚ መሆኑን ግልጽ ባላደረገበት ሁኔታ የዋጋ ከፍተኛ የሆነ የዋጋ ልዩነት መጥቶብናል ማለት ነው። 5% ማለት ደግሞ ከ100 ብር አገልግሎት ላይ ስንት ነው? 105 ብር ነው እንጂ ሊሆን የሚገባው ከዚያ በላይ ሊሆን አይገባም ማለት ነው። አሁን እያየን ያለነው የዋጋ ልዩነት ደግሞ ከዚያ በላይ መሆኑን እንድንረዳ ሆኗል። ስለዚህ ግልጽ የሆነ ማብራሪያ ከዚህ ጋር በተያያዘ ለተገልጋዩ ለሸማቹ አካል ሊሰጥ ይገባል። የሸማቾች አዋጅም የሸማቾችን መብትን በተመለከተ ሲሪየስ በሆነ መልኩ ጥበቃ የሚሰጠው በመሆኑ የኢትዮ ቴሌኮም ሆነ ሌሎች ተቋማት በዚህ ሁኔታ ላይ ግልጽ የሆነ ማብራሪያ እንዲሰጡ አግባብነት አለው። ስለዚህ ለሚመለከታቸው አካላት እንዲደርስላቸው ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ለሚያገቡና ለሚወልዱ ወጣቶች በቢሊዮኖች የሚቆጠሩ የገንዘብ ድጋፍ ያመቻቸችውና ለመስጠት ዝግጅቷን የጨረሰችው ደቡብ ኮሪያ በሰዓት በርካቶችን እያነጋገረች ትገኛለች። ለማግባት ምን ቸግሯቸዋል? የቤት ኪራይ ነው፣ የሰርግ ወጪ ነው፣ እንዲሁስ ደግሞ ቤት ለመግዛት የሚሆን ገንዘብ የላችሁም፣ እንዲሁም በተጨማሪ ደግሞ ግብር ያሳስባችኋል ስትል ደቡብ ኮሪያ እንግዲህ በሀገሯ ውስጥ የሚገኙ ወጣቶች እነዚህ ነገሮችን ለመቅረፍ በቢሊዮን የሚቆጠር ገንዘብ መድባ እየተንቀሳቀሰች እንደሆነ ነው ይፋ ያደረገችው። በደቡብ ኮሪያ ውስጥ የሚገኙ ወጣቶች ፍቅረኛሞችም እንግዲህ ሳይጋቡ እየቀሩ ነው። በተጨማሪም ደግሞ በደቡብ ኮሪያ ውስጥ ያለው የህዝብ መጠን መቀነስን ቀውስን ለመከላከል እንዲሁም ደግሞ ይህንን ነገር ለመቀነስ ሲባል እንግዲህ ደቡብ ኮሪያ ለወጣቶቿ እንዲጋቡ ድሎችን እያመቻቸች ትገኛለች። ለሚጋቡበት ወጪ ካሽ ገንዘብ እስከ መስጠት እንዲሁም ደግሞ የቤት ኪራይ እስከ መክፈል እንዲሁም ደግሞ ቤት መግዛት ለሚፈልጉ ወጣቶች እጅግ በጣም አነስተኛ በሆነ ወለድ ማለት ነው ብድር በመስጠት ቤት እንዲያገኙ በተጨማሪም ደግሞ ከፍተኛ የሆነ የግብር ቅናሽ ጭምር ሳይቀር እንግዲህ እያደረገች ትገኛለች። በደቡብ ኮሪያ ውስጥ የሚኖሩ ወጣቶችም እንግዲህ እንዲጋቡ እያመቻቸች እንዲሁም ደግሞ ጥሪ እያቀረበች ትገኛለች። ይህ ነገርም በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። እናንተስ በዚህ ጉዳይ ላይ ምን ሀሳባላችሁ? ኮሜንት ላይ ሀሳባችሁን አጋሪኝ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። የኔ ቆንጆ ፍቅርሽ እንደ ሻማ ልብን አቅልጦት ብልታ ጋር ደርሶ አንተ እንዳታረጥበኝ በእናትህ። ማን ነው እግሬን? የኔ ፍቅር ተቅማጥ ነሽ እንዴ? ለማለት ፈልገህ ነው? እንደምታስብ እኮ አይደለም። ፍቅርሽን መቆጣጠር ስላቃተኝ። እንደዛ ነው እንዴ? ፍቅርሽ መኪና እንዳየ ውሻ ያቅበዘበዘኝ ነው። እኔ ማር አቤት አቤት ብሩ አባቶ ነው። ምን አባትህ ነው እዚህ ጋር የምትሰራው? አንተ እስስትን ምንድን ነው እዚህ ግንብ ላይ ምን ትሰራለህ? አላበዛችሁም እንደናንተ? ምንድን ነው የምናበዛው? አንተ ቀንታ ሽማግሌ ልጅቷ ቆመባ ትቅር እንደ ማነው ቆማ ትቅር እንደ ልጅቷ ቆማ ትቅር። ችግር ጭንቅላት ላይ ቁም፣ አንጀቴ ላይ ብረት ይቁም። ስማ ልጄ ማለት ነው ለጥሎሽ ገመችስ የሚሰጥ ቢጠፋ እንኳን ብትስ የሚሰጥ ሰው ካልሆነ በስተቀር እንዳንተ አይነት ብስብስ ወይ በበጣም አጥበልበላ ምን ነው ሰው ደግሞ አበዙት። እንዴት ሴትሽ ይዘው ወንዶች ሰፈር ውስጥ አምጣ ማለት ተገቢ ነው? የኔ ልጅ ነው ውሻ ወይስ ያንተ ጓደኛ ነው ውሻ? ስማ እንደ ጥጥ እንደዚህ ካላስፈተልኳችሁ የነበሩ ሰሞ አፈር በላል። ቤት ውስጥ አስቀምጬ የምቀልበው ውሻ ሳይሆን አንበሳ ነው። እሱን አምጥቼ እዚህ ጋር እንደዚህ እናንተ እንደ ካልሲ ካላስገለበጥኳችሁ የነበሩ ሰሞ አፈር ድም በላለሁ። አንተ ትቀጥታውን ያለው ወይኔ ወሰብና እዘና ሂድ ያምጣ። አንተ ደግሞ ሆነ ነው ውሻ። አንተ ደግሞ ፋራነን በቅነ የነገርኩት ነው። ተቀንቀነ ሞታል ሲከበ
ወንድ ልጅ ቆረጠ ሲባል ሎተሪ ብቻ ይመስለኝ ነበር።